በኢስላማባድ የተካሄደው የአሜሪካ ኢራን የሰላም ንግግር ከከሸፈ በኋላም አሜሪካ ቀደም ሲል በኢራን ተዘግቶ በነበረው የሆርሙዝ የባህር ወሽመጥ ላይ ማገጃ እንደምጥል ይፋ ማድረጓም አይዘነጋም። በአሁኑ ወቅትም የዓለም ትኩረት ሌላኛው የንግድ መስመር በሆነው የማላካ የባህር ወሽመጥ ላይ ነው። ይህም የተከሰተው አሜሪካ ከኢንዶኔዥያ ጋር ትልቅ የመከላከያ ስምምነት መፈራረሟን ተከትሎ በሚናፈሱ ሪፖርቶች መካከል ነው። የማላካ የባህር ወሽመጥ ወይም የውሃ መስመር የህንድ ውቅያኖስን ከፓሲፊክ ውቅያኖስ ጋር በማገናኘት እስያን ከምዕራብ እስያና ከአውሮፓ ጋርም ያገናኛል። ይህ መስመር ከኢንዶኔዥያ ሱማትራ ደሴት ተነስቶ እስከ ማሌዥያና የታይላንድ ደቡባዊ ክፍል ይዘልቃል። ወደ 65000 ካሬ ኪሎ ሜትር የሚጠጋ ስፋትና 900 ኪሎ ሜትር ርዝመት አለው። የባህር ወሽመጡ ስያሜውን ያገኘው በ16ኛውና በ17ኛው መቶ ክፍለ ዘመን ቁልፍ ከተማ ከነበረችው በማሌዥያ የባህር ዳርቻ ላይ ከሚገኘው ሜላካ የንግድ ወደብ ነው። ልክ እንደ ሆርሙዝ ሁሉም ማላካም ለዓለም አቀፍ ንግድ ወሳኝ የሆነ የንግድ መስመር ነው። ታዲያ በዛሬው ትንታኔያችን አሜሪካ አይኗን ወደ ማላካ የባህር ወሽመጥ እያነጣጠረች ነው የሚለውን ጉዳይ እንዳስሳለን። እንዲሁም አሜሪካም ከሆርሙዝ ቀጥላ የማላካን የባህር ወሽመጥ ትፈልገዋለች። ይህ የባህር መስመር ለህንድ ያለው አስፈላጊነትስ ምንድነው የሚለውን ርዕሰ ጉዳይም እንመለከታለን። ቻይና እያካሄደች ያለችው ሰፊ የባህር በታች ኦፕሬሽንም እነግራችኋለን። በተጨማሪም ማላካ ባህረ ሰላጤም ለቻይና ያለውን ስትራቴጂካዊ ተጋላጭነት እንፈትሻለን። አብራችሁን ቆዩም። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። ሎጂስቲክስ ሚድል ኢስት .com እንደዘገበው የማላካ የባህር ወሽመጥ የዘመናችን የሐር መንገድ ወይም ሲልክ ሮድ ተደርጎም ይወሰዳል። በዓለም አቀፍ የባህር ንግድ ውስጥ 23 በመቶ የሚሆነው በዚህ መስመርም ያልፋል። በቀን ወደ 23 ሚሊዮን በርሜል ድፍድፍ ነዳጅ በዚህ ወሽመጥ በኩል ያልፋል። በዓመትም ወደ 100,000 የሚጠጉ መርከቦች ይጠቀሙበታል። ይህ የባህር ወሽመጥ በኢንዶኔዥያ በማሌዥያና በሲንጋፖር በጋራ የሚተዳደር ሲሆን የሚመራውም በተባበሩት መንግስታት የባህር ህግ ስምምነት ወይም አንክሎስ ነው። ዘ ታይምስ ኦፍ ኢንዲያ የቅርብ ጊዜውን የኢአይኤ የዓለም የነዳጅ ማስተላለፊያ ማነቆዎች ትንታኔ በመጥቀስ እንደዘገበው እንደ አውሮፓውያኖቹ አቆጣጠር በ2025 የመጀመሪያ አጋማሽ ብቻ በቀን ወደ 23.2 ሚሊዮን በርሜል ነዳጅ በማላካ በኩል አልፏል። ይህ መጠን በዓለም አቀፍ ደረጃ በባህር ከሚጓጓዘው የነዳጅ መጠን 1/3ኛውን ይይዛል። ይህ ማለት በማጓጓዣ መጠን ሲታይ ማላካ ከሆርሙዝ በበለጠም በዓለም ትልቁ የነዳጅ መስመር ነው። በተመሳሳይ ወቅት በማላካ በኩል በቀን ወደ 9.2 ቢሊዮን ኪዩቢክ ጫማ ፈሳሽ የተፈጥሮ ጋዝ አልፏል። ታዲያ አሜሪካ አይኗን ወደ ማላካ የባህር ወሽመጥ እያነጣጠረች ነው የሚለውን ጉዳይ በስፋት እየተነገረ ይገኛል። እንደ ኤንዲቲቪ ዘገባ ስምምነቱ የተፈረመው በዚህ ሳምንት መጀመሪያ ላይ ነው። ስምምነቱ የአሜሪካ ወታደራዊ አውሮፕላኖች በኢንዶኔዥያ የአየር ክልል ውስጥ ያላቸውን አሰራር ተደራሽነት የሚያሰፋ ነው። ዋሽንግተን ይህን ስምምነት የሁለቱ ሀገራት የመከላከያ ግንኙነት መጠናከር አድርጋ ለማቅረብ ብትፈልግም ስምምነቱ የአሜሪካን የክትትልና የኦፕሬሽን አቅም በማላካ ላይ እንዲዘረጋ የሚያደርግ ነው። ጥያቄዎችን እየፈጠረ ያለው ነገር የስምምነቱ ጊዜ ነው። ምክንያቱም የተከሰተው በሆርሙዝ የባህር ወሽመጥ ዙሪያ ካሉ ክስተቶች ጋር ተያይዞ ነው። ኤንዲቲቪ እንደዘገበው ከሆነ አሜሪካም ከምዕራብ እስያ ባሻገር ያሉ ወሳኝ የባህር መስመሮች ለመቆጣጠር በኢንዶ ፓሲፊክ ቀጠና ያላትን ስትራቴጂ እየቀያየረች ነው ወይ የሚል ጥያቄም እየተነሳ ነው። አሜሪካ ለዚህ ጉዳይ ፍላጎት ያሳየችበት ዋና ምክንያት ማላካ ለቻይና እየጨመረ የመጣው አስፈላጊነት ነው። ነገሩ ምን ያህል
እንደገዘፈ ቢታይ በ2003 የነበሩት የቻይና የቀድሞ ፕሬዝዳንት ሁ ጂንታኦ ለቤጂንግ ያለውን ወሳኝነት ለመግለጽ የማላካ አጣብቂኝ ወይም ማላካ ዳይሌማ የሚል ቃል እስከ መፍጠር ደርሰውም ነበረ። በሌላ በኩል እንደ መኒ ኮንትሮል ዘገባ ከሆነም የቻይና 62 በመቶ የሚሆነው የነዳጅ ንግድ በማላካና በፓሲፊክ ወይም በደቡብ ቻይና ባህር በኩል ያልፋል። በየቀኑ ከሚገባው የነዳጅ አቅርቦት ውስጥ ግማሽ ያህሉ ይህንኑ የባህር መስመር ይጠቀማል። ዘ ታይምስ ኦፍ ኢንዲያ የኦብዘርቨር ሪሰርች ፋውንዴሽን ግምትን በመጥቀስ እንደዘገበው ከሆነ እንደ አውሮፓውያን አቆጣጠር በ2024 የቻይና 390 ቢሊዮን ዶላር የሚገመት የኢነርጂ ምርቶች 80 በመቶ የሚሆኑት በማላካ የባህር ወሽመጥ በኩል የገቡ ናቸው። ማኒ ኮንትሮል እንደገለጸው ቻይና ባለፉት 2 አስርት ዓመታት አማራጭ መንገዶችን ለመገንባት ጥረት ብታደርግም ለምሳሌ በማይናማር በኩል የነዳጅ ማስተላለፊያ ቱቦዎችን መዘርጋት፣ በማዕከላዊ እስያ በኩል የኢነርጂ ኮሪደሮችን ማስፋፋት፣ ከሩሲያ የሚመጣውን የነዳጅ መጠን መጨመርና በዓለም ዙሪያ የቤልት ኤንድ ሮድ መሰረተ ልማቶችን መዘርጋት አሁንም ለኢነርጂ ፍላጎቷ በማላካና በሆርሙዝ ላይ በከፍተኛ ሁኔታ ጥገኛ ናት። ታዲያ ይህ የባህር መስመር ለህንድ ያለው አስፈላጊነት ምንድነው ብለን ብንጠይቅ ምክንያቱም ህንድ ለማላካ የባህር ወሽመጥ ቅርብ ናት የሚለውን ምላሽ እናገኛለን። እንደ ኒውስ 18 ዘገባ ማላካ ለህንድ ኢኮኖሚም ወሳኝ ነው። የኒው ዴሊ የንግድ እንቅስቃሴም 55 በመቶ የሚሆነው በማላካ የባህር ወሽመጥና በሲንጋፖር አካባቢ በኩልም ያልፋል። በተጨማሪም የአንዳማንና የኒኮባር ደሴቶች በማላካ በኩል ለሚንቀሳቀሰው የትራፊክ ፍሰት ህንድ ቁልፍ የሆነ የመመልከቻ ቦታ ይሰጧታል። የመከላከያ ባለሙያው አሩን ፑዱር በኤክስ ገጻቸው ላይ እንደጻፉት የህንድ የኒኮባር ደሴቶች እንደማይሰምጥ አውሮፕላን ተሸካሚ መርከብ ወይም ኤርክራፍት ካሪየር ናቸው። ግዙፍ የአየር የባህር ኃይልና የኒውክሌር ሰርጓጅ መርከብ አቅም አላቸው። እንደ ኤንዲቲቪ ዘገባ ህንድ በካምቤል ቤይ የምትገኘውን አይኤንኤስ ባዝ የተሰኘችውን ደቡባዊ የአየር ጣቢያን ጨምሮ ወታደራዊ መሰረተ ልማቶችም አሏት። ይህም ወሳኝ የባህር መስመሮችን እንድትቆጣጠርም ያስችላታል። ህንድ በግሬት ኒኮባር ፕሮጀክትና በገላቲያ ቤይ በታቀደው የልማት ስራ አማካይነት በክልሉ ያላትን አቅም እያሳደገች ነው። አሜሪካ ለረጅም ጊዜ በቀጠናው ውስጥ የቻይናን ተጽዕኖ ለመመጣጠን ከህንድ ጋር ግንኙነት ለመፍጠር ስትጥርም ቆይታለች። ይህ ሁሉ የቻይናን የማላካ ጣብቂኝ ወይም ማላካ ዳይለማና በሁለቱም ሀገራት መካከል ግጭት ቢፈጠር ኒው ዴሊ የማላካን መስመር ልትዘጋው ትችላለች የሚል የቤጂንግ ስጋት እንዲባባስም ያደርጓል። ሌላው ቻይና እያካሄደች ያለችው ሰፊ የባህር በታች ኦፕሬሽን መነጋገሪያ ሆኗል። ቻይና በፓሲፊክ በህንድ ውቅያኖስና በአርክቲክ ውቅያኖስ ማላካን ጨምሮ ሰፊ የባህር በታች ካርታ የመስሪያና የመቆጣጠሪያ ኦፕሬሽን እያካሄደች ያለችው ምናልባት ለዚህ ነው እየተባለም ይገኛል። ቤጂንግ የባህር ኃይል ባለሙያዎች ከአሜሪካና አጋሮቿ ጋር ለሚደረግ የሰርጓጅ መርከብ ጦርነት ወሳኝ ነው የሚሉትን ዝርዝር የባህር ውስጥ ሁኔታዎችን እያጠናች ነው። በቻይና የመንግስት ሚዲያ መጣጥፎች፣ በቻይና ዩኒቨርሲቲዎች የታተሙ የመርከቦች መግለጫዎችና የመንግስት ድርጅቶች የጋዜጣዊ መግለጫዎች ላይ በተደረገ ግምገማ መሰረት ሮይተርስ ከተከታተላቸው መርከቦች መካከል ቢያንስ 8ቱ የባህር ወለል ካርታ መስራታቸውን፣ ሌሎች 10 መርከቦች ደግሞ ለዚሁ ዓላማ የሚውሉ መሳሪያዎችን እንደጫኑም ታውቋል። የቀድሞ የአውስትራሊያ ሰርጓጅ መርከብ ኃይል ዋና አዛዥ የነበሩት ፒተር ስኮት እንደገለጹት ከሆነም የመርከቦቹ የዳሰሳ ጥናት መረጃዎች ለቻይና ሰርጓጅ መርከቦች የጦርነት አውድ በማዘጋጀት ረገድ እጅግ ጠቃሚ ሊሆኑም ይችላሉ። ብቃቱ ያለው ማንኛውም ወታደራዊ ሰርጓጅ መርከበኛም በሚንቀሳቀስበት አካባቢ ያለውን ሁኔታ ለመረዳት ከፍተኛ ጥረትም ያደርጋል። የምዕራብ አውስትራሊያ ዩኒቨርሲቲ የመከላከያና ደህንነት ረዳት ፕሮፌሰርና የቀድሞ የአውስትራሊያ የጸረ ሰርጓጅ መርከብ ጦርነት ኦፊሰር የሆኑት ጄኒፈር ፓርከር አክለውም የሚያደርጉት ነገር ከሀብት ፍለጋ ያለፈ ነው። ስፋቱን ስንመለከት በሰርጓጅ መርከብ ኦፕሬሽኖች ላይ የተመሰረተ የረጅም ርቀት የባህር ኃይል አቅም ወይም ኤክስፒዲሽነሪ ብሉ ዋተር ናቫል ካፓቢሊቲ ለመገንባት ማቀዳቸውም ግልጽ ነው ብለዋል። ታዲያ የሆርሙዝ የባህረ ሰላጤ ሁኔታ በአሁኑ ወቅት እጅግ አሳሳቢ ነው። አሜሪካ በቀጠናው ውስጥ ከኢራን ጋር ግንኙነት ባላቸው መርከቦች እንቅስቃሴ ላይ ገደቦችን እያጠበቀች ትገኛለች። በተመሳሳይ
ወቅት ሚያዝያ 13 ቀን በአሜሪካና በኢንዶኔዥያ መካከል አዲስ የመከላከያ ስምምነት ተፈርሟል። በዚህ ስምምነት መሰረትም የአሜሪካ ወታደራዊ አውሮፕላኖች ወደ ኢንዶኔዥያ የአየር ክልል በቀላሉ እንዲገቡ ፈቃድም አግኝቷል። በይፋ ደረጃም ይህ በሁለቱ ሀገራት መካከል ያለውን ትብብር ለማጠናከር የተወሰደ እርምጃ ተብሎ ቢገለጽም የጊዜ አጠባበቁን በተመለከተ ግን ጥያቄዎች እየተነሱ ነው። ስምምነቱ የተፈረመው አሜሪካ በኢራን ላይ ጫና ለመፍጠር በሆርሙዝ የባህረ ሰላጤ የጦር መሳሪያ እገዳ በጀመረችበት ወቅት ነው። በዚህም ምክንያት የነዳጅ አቅርቦት ሊቋረጥ ተቃርቦ የነዳጅ ዋጋ በአንድ በርሜል ከ$100 በላይ ከፍ ብሏል። በዚህ ሁኔታ አሜሪካ የባህረ ሰላጤውን ማለትም የማላካን የባህረ ሰላጤ መቆጣጠር አቅሟን ለማጠናከር እየፈለገች እንደሆነም ይገመታል። ታዲያ አሜሪካም ከሆርሙዝ ቀጥሎ በማላካ ላይ ትኩረቷን እንድታደርግም አድርጓታል። የማላካ የባህረ ሰላጤ በዓለም ላይ በጣም ከተጨናነቁ ባህር መስመሮች አንዱ ነው። የህንድ ውቅያኖስን ከምስራቅ እስያ ጋር የሚያገናኝ ሲሆን የዓለምን ንግድ 40% የነዳጅ ማጓጓዣን ወደ 30% ያህል ይሸፍናል። የጂኦግራፊያዊ አቀማመጡ ከፍተኛ ጠቀሜታ እንዲኖረው አድርጎታል። በፊሊፕ ቻናል አካባቢ የባህረ ሰላጤ ወደ 3 ኪሎ ሜትር ብቻ በመጥበብ ትልቅ የመተላለፊያ መጋጠሚያ ወይም ቦትልኔክ ይፈጥራል። ይህ ከሆርሙዝ የባህረ ሰላጤ በ9 እጥፍ ጠባብ ነው። የባህረ ሰላጤው በኢንዶኔዥያ በማሌዥያና በሲንጋፖር ቁጥጥር ስር ነው። የዓለም አቀፍ ንግድ ጉልህ ድርሻ በዚህ መስመር የሚያልፍ በመሆኑ በዚህ አካባቢ የሚፈጠር ማንኛውም መስተጓጎል በዓለም አቀፍ ንግድ ላይ ፈጣን ተጽዕኖም ይኖረዋል። በአሜሪካና በኢንዶኔዥያ መካከል ከተፈረመው ስምምነት በኋላ የአሜሪካ መንግስት በኢንዶ ፓሲፊክ ክልል ውስጥ የሚገኙትን ቁልፍ የባህር መስመሮች ለመቆጣጠር ሰፋ ያለ ስትራቴጂ እየተከተለ እንደሆነ ባለሙያዎች ያምናሉ። የአሜሪካ ተንታኞችና የቀድሞ ወታደራዊ ባለስልጣናት ዋሽንግተን በዓለም አቀፍ ደረጃ ወሳኝ በሆኑ የመተላለፊያ መገናኛዎች አካባቢ መገኘቷን እያጠናከረች እንደሆነ ይጠቁማሉ። ታዲያ በዚሁ የማላካ የባህር ወሽመጥ የቻይና ትልቁ ተጋላጭነት ተጠቃሽ ነው። ሆርሙዝ ለነዳጅ አቅርቦት ወሳኝ ከሆነ የማላካ የባህረ ሰላጤ ለዓለም አቀፍ ንግድ እንደ ዋና መስመር ሊወሰድም ይችላል። ከነዳጅ በተጨማሪ ከፍተኛ መጠን ያላቸው የኤሌክትሮኒክስ ውጤቶች፣ ማሽነሪዎችና ሌሎች ሸቀጦች በዚህ መስመርም ይተላለፋሉ። ለቻይና ይህ የባህረ ሰላጤ ትልቅ ስትራቴጂካዊ ተጋላጭነትን ይወክላል። ከቻይና የነዳጅ ድርሻ ውስጥ ወደ 80% የሚጠጋው በማላካ በኩል የሚያልፍ በመሆኑ ለሀገሪቱ የኢንዱስትሪ ኢኮኖሚና ላኪነት ስርዓት እጅግ ወሳኝ ነው። ይህ ጥገኝነት ከረጅም ጊዜ ጀምሮ እንደ ደካማ ጎን ሲታይም ቆይቷል። የቻይና የቀድሞ ፕሬዝዳንት ሁጂንታኦ ይህንን ሁኔታ የማላካ አጣብቅኝ በማለትም ገልጸውት ነበር። በቅርቡ ቻይና በአካባቢው ያለውን የባህር ካርታና የክትትል ተግባራቶቿን ከፍ አድርጋለች። ታዲያ በዚሁ በማላካ ወሽመጥ በአሜሪካና በህንድ መካከል ያለው የትብብር አቅምም እያደገም ሊመጣ ይችላል ተብሏል። ባለሙያዎች እንደሚገምቱት አሜሪካ በማላካ የባህረ ሰላጤ ያላትን ሚና ካሰፋች ህንድ ጉልህ ሚና ልትጫወትም ትችላለች። ሲንጋፖር ለመጀመሪያ ጊዜ ህንድ በማላካ የባህረ ሰላጤ ጥበቃ ወይም ማላካ ስትሬት ፓትሮል ላይ ያላትን ፍላጎት በይፋ አምና ተቀብላለች። ይህም የቀጠናዊው ትብብር ሊጨምር እንደሚችልም አመላካች ነው። ይሁን እንጂ ሁኔታው ቀላል አይደለም። ኢንዶኔዥያና ማሌዥያ ስለ ባህረ ሰላጤው ሉዓላዊነታቸውን አሳልፎ ለመስጠት ፈቃደኛ አይደሉም። ምንም እንኳን የሲንጋፖር የክልል ድርሻ አነስተኛ ቢሆንም በዓለም አቀፍ የባህር ማጓጓዣ ላይ ያላት ሚና ግን ግዙፍ ነው። የወደብና የባህር አገልግሎቶቿ የኢኮኖሚዋ የጀርባ አጥንት በመሆናቸው በዚህ መስመር ላይ ማንኛውም አይነት አለመረጋጋት ለመከላከል ትሻለች። በቅርብ ጊዜያት በባህር ላይ ታክስና ደንቦች ዙሪያ የሚደረጉ ክርክሮች እየተጠናከሩ መምጣታቸው በደቡብ ምስራቅ እስያ ሀገራት ዘንድ ያለውን ስጋትም ጨምሮታል። በዚህ አውድ ውስጥ የአሜሪካ ተሳትፎ እያደገ መምጣቱ በአንድ ጊዜ በተለያዩ ቁልፍ የባህር መስመሮች ላይ መገኘቷን ለማጠናከር እያቀደች እንደሆነ ይጠቁማል። አሜሪካ ከኢንዶኔዥያ ጋር ታሪካዊ የመከላከያ ስምምነት ከተፈራረመች ከጥቂት ቀናት በኋላ ስትራቴጂካዊ ትኩረቱ ከሆርሙዝ የባህረ ሰላጤ ወደ ሌላ ወሳኝ የባህር መስመር ወደ ማላካ የባህረ ሰላጤ እየተቀየረ ነው። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ሰኞ ዕለት የኢንዶኔዥያውን የመከላከያ ሚኒስትር ሻፍሪ ሳምሱዲንን በፔንታጎን ተቀብለውም አስተናግደዋል። በውይይቱም ሁለቱም ሀገራት ዋና የመከላከያ ትብብር አጋርነት የተሰኘ ስምምነትም ተፈራርመዋል። ይህ እርምጃ ዋሽንግተን በማላካ የባህረ ሰላጤ ላይ ያላትን የክትትል አቅም ለማሳደግ የምታደርገው ጥረት ተደርጎም በስፋትም እየታየ ነው። በተጨማሪም ዘገባዎች እንደሚያመላክቱት ከሆነም አሜሪካ ወታደራዊ አውሮፕላኖቿ በኢንዶኔዥያ የአየር ክልል ውስጥ ያለ ገደብ የመብረር መብት እንዲኖራቸው እየፈለገች ነው። ይህ ሁኔታም እውን ከሆነም ዋሽንግተን በዓለም ላይ ካሉ እጅግ ወሳኝ የባህር መስመሮች በአንዱ ላይ ታይቶ በማይታወቅ መልኩ
መልኩ የክትትል የበላይነት እንድታገኝም ያደርጋታል። ነዳጅ ወይም ጋዝ መሸጥ ብቻ አይደለም። እነዚህ ሀገራት ቢሊዮኖችን የሚያገኙት መርከቦች በጥብቅ የመተላለፊያ መንገዶች ወይም ቾክ ፖይንትስ እንዲያልፉ በመፍቀድ ብቻ ነው። ከስዊዝ ቦይ እስከ ማላካ የባህር ሰላጤ ድረስ እነዚህ የባህር ላይ መተላለፊያዎች ጂኦግራፊያዊ አቀማመጥን ወደ ኃይለኛ የገቢ ምንጭነትም ቀይረውታል። ነዳጅ፣ የኤሌክትሮኒክስ ውጤቶች፣ ምግብና ጥሬ ዕቃዎችን የጫኑ መርከቦች በየቀኑ በእነዚህ የባህር መስመሮች ያልፋሉ። በምላሹም የባህር ዳርቻው ባለቤት የሆኑ ሀገራት የትራንዚት ክፍያዎችን፣ የወደብ ክፍያዎችን፣ የሎጂስቲክስ ወጪዎችንና የአገልግሎት ክፍያዎችንም ያስከፍላሉ። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም።